የአማራ ክልል ለዜጎቹ ምድራዊ ሲኦል ሆኗል ሲሉ በርካቶች ምሬታቸውን ገለጹ። ሰባተኛው ዙር ምርጫ በቀጣይ ግንቦት ወር ይካሄዳል መባሉን ተከትሎ ከገዢው መንግስት ገና ካሁኑ ማስፈራሪያና እንግልት እየደረሰብን ነው የሚሉ የፖለቲካ ፓርቲዎች መበራከታቸው ተሰማ። የብሔር ብሔረሰቦችን መብት ሳይሆን የብሔር ብሔረሰቦችን ቀን የሚያከብረው የፌዴሬሽን ምክር ቤት 20ኛው የብሔረሰቦች ቀን በድል መጠናቀቁን ገለጸ። ሰላም ጤና ይስጥልን። ወደ ጃኖ ኮማንድ ሚዲያ ተከታታዮቻችን፣ ይህ የጃኖ ኮማንድ ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። የአማራ ክልል ለዜጎች ምድራዊ ሲኦል ሆኗል ሲሉ በርካቶች ምሬታቸውን ገለጹ። የአማራ ክልል ለዜጎች በምድር ላይ ያለ በፖለቲካ ሴራ የተገነባ የዜጎች ማሰቃያ ሲኦል ነው ሲሉ በርካቶች የክልሉ ነዋሪዎች ገልጸዋል። የለውጥ መንግስት በሚል ራሱን የሚጠራው የብልጽግናው መንግስት በኦሮማራ የሴራ ፖለቲካ በትረ ስልጣኑን ከጨበጠ በኋላ የህግ የበላይነትን በማስከበር የዜጎችን ሰላምና ደህንነት ከመጠበቅ ይልቅ ሀገሪቱን ወደ ሁከትና ብጥብጥ በመቀየሩ በአማራ ክልል ከፍተኛ ስርዓት አልበኝነት መንገሱን ዜጎች መስክረዋል። በአሁኑ ሰዓት ከአንድ ቦታ ወደ ሌላ ቦታ በነፃነት ያለ ስጋት መንቀሳቀስ ብሎ ነገር የለም የሚሉት የጎንደርና አካባቢው ማህበረሰብ አባላት እገታ፣ ዝርፊያ፣ ግድያና አስገድዶ መድፈር የቀን ተቀን ተግባራት ናቸው ብለዋል። ህብረተሰቡ በየሰፈሩ በተፈለፈሉ ወሮበላ ሽፍቶችና ታጣቂዎች በየዕለቱ ገንዘቡን ከመቀማት ባሻገር ለግድያና ለአካል መጉደል እየተዳረገ ነው የሚሉ አካላት በአሁኑ ሰዓት በክልሉ ዜጎች በከፍተኛ ጭንቀትና ስጋት ውስጥ ይገኛሉ ሲሉ ተናግረዋል። በአማራ ክልል በመኪናም ሆነ በእግር መጓዝ በየአካባቢው ታጥቀው ለዝርፊያ በነፃነት ለሚንቀሳቀሱ ወሮበላዎች ጥቃት ያጋልጣል። ከታገትክ ደግሞ ለማስለቀቂያ የሚጠየቀው ገንዘብ እንኳን በድሃ አቅም ልትከፍለው ይቅርና ቆጥረህ አትጨርሰውም ሲሉ አንዳንድ አስተያየት ሰጪዎች ጭንቀታቸውን አጋርተዋል። በተለይ ከጎንደር ወደ ተለያዩ አካባቢዎች በሚወስዱ አውራ ጎዳናዎች በሚደረጉ የመኪና ጉዞዎች በተጓዦችና በሹፌሮች ላይ የሚፈጸሙ ጥቃቶች እጅግ በጣም ዘግናኝ ናቸው ተብለዋል። ለሹፌሮች እንኳን መልካም ቅጣት ነው የመጣው። ነገር ግን ችግሩ በእነርሱ ስግብግብነት የመጣው መከራ ለህዝቡ መትረፉ ነው ያሉን አንድ አባት በአማራ ክልል በዘመነ ኢህአዴግ ሹፌሮች በህዝቡ ላይ ሲቀልዱና ገንዘቡን ሲዘርፉት ኖረዋል። ዛሬ ግን እነርሱ በተራቸው መከራውን እየተጋቱት ነው ብለዋል። ዝርፊያው በሽፍቶችና በታጠቁ ወሮበላዎች ብቻ የሚፈጸም አይደለም የሚሉ ወገኖች የመንግስት ባለስልጣናትም በተለያዩ መንገዶች እንደፈለጉ ይዘርፋሉ ሲሉ በምሬት ተናግረዋል። በየአካባቢው ህገወጥ ኬላ ጥለው መኪኖች ላይ ከአቅም በላይ ግብርና ቀረጥ ማስከፈል በመላው የሀገሪቱ አካባቢዎች የመንግስትን ስልጣን የተፈናጠጡ ግለሰቦች እንደ ልባቸው ገንዘብ የሚዘርፉበት መንገድ ነው ተብሏል። በደቡብ ጎንደር ከወረታ ደብረ ታቦር በሚወስደው መንገድ ላይ ዓለም ሳጋ የተባለው ቦታ አደገኛ መዝረፊያና መግደያ ቦታ መሆኑ ቢታወቅም የአካባቢው ባለስልጣን ከሚዘረፈው ገንዘብ ስለሚካፈል እንዲጠበቅ አያደርግም ሲሉ በተደጋጋሚ የተዘረፉ እና የተደበደቡ የህዝብ ማመላለሻ መኪና ሹፌሮች ገልጸዋል። በክልሉ የሚፈጸሙት ወንጀሎች እገታና ግድያ፣ ዝርፊያና ድብደባ ብቻ አይደሉም የሚሉት የብናት አካባቢ ነዋሪዎች አስገድዶ መድፈርም ለወሮ በላው ቡድን የዕለት ከዕለት ስራው ስለሆነ ለአቅመ ሔዋን ያልደረሱ ህፃናት ሁሉ ይደፈራሉ ብለዋል። አሁን አማራ ክልል የሚባለው የመንግስት መዋቅር በታሪክ እንደሰማነው አይነት የዘመነ መሳፍንት ህይወት ውስጥ በገዛ ፈቃዱ ሰተት ብሎ ገብቶ መውጫው ጠፍቶታል የሚሉ ወገኖች በበኩላቸው የብልጽግና ባለስልጣናት የተባሉ አካላት ተቀምጠው የሰቀሉትን ቆመው ማውረድ ተስኗቸዋል። በየዕለቱ ህዝብን እየሰበሰቡ ከመስበክ ያለፈ አንዳች ትርጉም ያለው ስራ መስራት አልቻሉም ሲሉ ተናግረዋል።
የአማራ ክልል መንግስት የቅማንትን ህዝብ ህገ መንግስታዊና ሰላማዊ ጥያቄ በሴራ ፖለቲካ ወደ ብጥብጥና ሁከት ቀይረው ንጹሐንን ሲገድሉ መቆየታቸው አልበቃ ብሏቸው በህዝብ ላይ የለየለት ዘር ተኮር ውድመት ለመፍጠር ያቋቋሙት ፋኖ የተባለው ጽንፈኛ ታጣቂ ክልሉን ወደ ስርዓት አልበኝነት በመክተቱ ሂደት ውስጥ ጉልህ አበርክቶ እያሳረፈ ነው ተብሏል። የብልጽግና መንግስት የጸጥታ መዋቅር የመንግስትን ስልጣን በመጠበቅ ላይ እንጂ የአገሪቱንና የህዝቦቿን ደህንነት በመጠበቅ ላይ ባለማተኮሩ ዜጎች ይህንን ለመሰለ ስርዓት አልበኝነት ተጋልጠዋል ሲሉ በርካቶች ይስማማሉ። ሰባተኛው ዙር ምርጫ በቀጣይ ግንቦት ወር ይካሄዳል መባሉን ተከትሎ ከገዢው መንግስት ገና ካሁኑ ማስፈራሪያና እንግልት እየደረሰብን ነው የሚሉ የፖለቲካ ፓርቲዎች መበራከታቸው ተሰማ። ለምርጫ ቦርድ ምርጫውን ለማካሄድ የሚያበቁ አስቻይ ሁኔታዎች የሉም የሚሉ ጥያቄዎች ከተለያዩ አካላት ቀርበውለት የሰላም ሁኔታው እስከ ምርጫው ቀን ድረስ ግምገማ የሚደረግበት ጉዳይ ነው በሚል አጠራጣሪ ምላሽ ሰጥቷል። እንደ ኤፌኮ ያሉ የፖለቲካ ፓርቲዎች ደግሞ ምርጫው መካሄዱ የማይቀር ከሆነ ባናሸንፍም ህልውናችን ጠብቀን ለማቆየት ስንል ብቻ በአዲስ አበባ የተወሰኑ አካባቢዎች እንሳተፋለን የሚል መግለጫ ማውጣታቸው አይዘነጋም። ምርጫ ቦርድ በቀጣይ ግንቦት ወር ምርጫው ይካሄዳል የሚል ውሳኔ ማሳለፉንና በርካታ የፖለቲካ ፓርቲዎች በገዢው መንግስት አባላቶቻችን እየታሰሩ ነው፣ ቢሮዎቻችንም ሰበብ አስባብ እየተፈለገ በአካባቢው ባሉ የመንግስት ባለስልጣናት እየተዘጉብን ነው ማለት ጀምረዋል። በሀገሪቱ ካለው የሰላም እጦት አኳያ ምርጫ ለማካሄድ አስቻይ ሁኔታዎች የሉም የሚሉ ጥያቄዎች ከተለያዩ የፖለቲካ ፓርቲዎች፣ ምሁራንና የማህበረሰብ ክፍሎች የቀረበላቸው የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የቢሮ መዘጋት የአባላት እስርና የፖለቲካ ፓርቲዎች ላይ የሚደረግ ጫና መኖሩን እናውቃለን ሲሉ ተናግረዋል። በፖለቲካ ፓርቲዎች፣ በምሁራንና በተለያዩ የማህበረሰብ ክፍሎች የሚነሱ ቅሬታዎች መሬት ላይ እንዳሉ ያረጋገጡት የምርጫ ቦርድ ሰብሳቢዋ ቦርዱ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች እንደሌሉ ካረጋገጠ ምርጫው እንዲካሄድ ለምን ወሰነ የሚል ጥያቄ አስነስቶባቸዋል። የምርጫ ቦርድን አጠራጣሪ ምላሽ የተመለከቱ ፖለቲከኞች በበኩላቸው ብልጽግና እንደ ምክክር ኮሚሽኑ ሁሉ ምርጫ ቦርድንም እንደ ጊዜ መግዣነት እየተጠቀመበት ነው የሚል ጥያቄ እንዲያነሱ አስገድዷቸዋል። ባለፈው ምርጫ በጸጥታ ችግር ምክንያት ምርጫ ሳይካሄድባቸው የቀሩና እስካሁን ድረስ ተዳፍነው የቀሩ በርካታ አካባቢዎች መኖራቸውን የሚናገሩት የፖለቲካ ፓርቲዎች በበኩላቸው በዚህ ዓመትም ምርጫው ግዴታ የሚካሄድ ከሆነ ብልጽግና ያለፈውን ተመሳሳይ ማጭበርበር ለመፈጸም መዘጋጀቱን ያሳያል ብለዋል። ምርጫ በሕገ መንግስቱ መሰረት በየ5 ዓመቱ ይካሄዳል የሚለውን የይስሙላ ድንጋጌ ለመጠበቅ ካልሆነ በስተቀር ምርጫው ቢካሄድም ባይካሄድም ብልጽግና እንደሚያሸንፍ ግልጽ ነው የሚል ክርክር የሚያቀርቡ አሉ። ምርጫው ይካሄዳል አይካሄድም የሚለውን አስቻይ ሁኔታ ለመወሰን እስከ ምርጫው ቀን ድረስ ግምገማ እንደሚደረግ የተናገሩት ወይዘሮ ሜላትወርቅ ለዚህ መነሻ የሚሆን መረጃ ከክልል መንግስታትና ከጸጥታ አካላት እንደሚሰበስቡ ተናግረዋል። ምርጫውን ለማካሄድ የሚያስችሉ ሁኔታዎች መኖርና አለመኖራቸውን ለመወሰን ምርጫ ቦርድ መረጃ ከመንግስት አካላት በብዛት ለመሰብሰብ መወሰኑ ለተቀናቃኝ የፖለቲካ ፓርቲዎች ያለውን ታማኝነት ጥያቄ ውስጥ አስገብቶታል ተብሏል። የብሔር ብሔረሰቦችን መብት ሳይሆን የብሔር ብሔረሰቦችን ቀን የሚያከብረው የፌዴሬሽን ምክር ቤት 20ኛው የብሔሮች ቀን በድል መጠናቀቁን ገለጸ። በብሔር ብሔረሰቦች መካከል ስምምነት ላይ የተደረሰበትን ህብረ ብሔራዊ ፌዴራሊዝሙን የመጠበቅ ዋና ዓላማ አንግቦ የተቋቋመው የፌዴሬሽን ምክር ቤት የተባለው የመንግስት ተቋም የብዙ ህዝቦችን የማንነትና የራስ አስተዳደር ጥያቄ አፍኖ ባለበት በአሁኑ ሰዓት በሆሳና የተከበረው 20ኛው የብሔሮች ቀን በድል ስለመጠናቀቁ በኩራት እየገለጸ ይገኛል። የቅማንትን የደንጣንና የሌሎችን ህዝቦች የማንነትና የራስ አስተዳደር ጥያቄ አፍኖ ህዝቦችን ለመከራ የዳረገው የፌዴሬሽን ምክር ቤት በብሔር ጠልና ማንነት ጨፍላቂ አፈ ጉባኤው በኩል ዛሬ ባወጣው መግለጫ ህብረ ብሔራዊ ፌዴራሊዝም የሚለውን ጽንሰ ሐሳብ ህብረ ብሔራዊ አንድነት በሚል የጨፈለቀበት 20ኛው የብሔረሰቦች ቀን የታቀደለትን ዓላማ አሳክቶ ተጠናቋል ማለቱ ተሰምቷል። የቅማንትን ህዝብ የማንነትና የራስ አስተዳደር ጥያቄ በማንሳቱ ምክንያት
ከ2008 ዓ.ም ጀምሮ ሲያስጨፈጭፍ የቆየው አቶ አገኘው ተሻገር የተባለው የፌዴሬሽን ምክር ቤት አፈ ጉባኤ በዓሉ ብሔር ብሔረሰቦችና ሕዝቦች እሴታቸውን በመለዋወጥ አንድነታቸውን የበለጠ አጠናክረውበታል ሲል ተናግሯል። ሕገ መንግሥታዊ ስርዓቱን ለመናድ ሌት ተቀን የሚሰራው አቶ አገኘው ተሻገር ከመሰል የብልጽግና ጓዶቹ ጋር በመቀናጀት ኢትዮጵያን የሶስት ብሔር ልሂቃን መፈንጫ አድርገው ሲያበቁ ሌሎችን ህዝቦች በየዓመቱ እየሰበሰቡ በማዘፈን መብታቸው እንደተከበረ አድርገው ፕሮፓጋንዳ ይነዛሉ ተብሏል። የብሔር ብሔረሰቦች ህዝቦች መሰረታዊ ጥያቄ ሉዓላዊ የስልጣን ባለቤትነት እንጂ በየዓመቱ በሚዘጋጅ በዓል እየተሰበሰቡ ዘፈንና አልባሳትን ማሳየት አይደለም የሚሉ አስተያየት ሰጪዎች አንዱን በክልል ሌላውን በዞን የቀረውን ደግሞ በልዩ ወረዳ አደራጅቶ የሰማይና የምድር ያክል ፖለቲካዊ ልዩነት የፈጠረው የፌዴሬሽን ምክር ቤት ሁሌም ድራማ ከመተወን ያለፈ ስራ የለውም ብለዋል። በ1987 ዓመተ ምህረት የተመሰረተው ህብረ ብሔራዊ ፌዴራሊዝም ስርዓት ህዝቦችን የስልጣን ባለቤት ስለሚያደርግና ለጨፍላቂዎችና ቆራጭ ፈላጮች እድል ስለማይሰጥ እንደ አቶ አገኘው ተሻገር አይነቶቹ የቀደመውን ዘውዳዊ ስርዓት መልሰው በማምጣት በህዝቦች ላይ ግፍ ሲሰሩ ለመኖር የሚፈልጉ ባለስልጣናት ህገ መንግስቱን በማፍረስ ወደ አህዳዊ ስርዓት ለመመለስ እየሰሩ መሆናቸው ታውቋል። በህገ መንግስቱ ላይ የጎደሉትን አሟልቶ የተወላገዱትን አቃንቶ በማሻሻል የፌዴራሊዝም ስርዓትን የበለጠ ከማዘመንና የህዝቦችን እኩልነት እውን ከማድረግ ይልቅ ለመጨፍለቅ የሚሯሯጠው የብልጽግና መንግስት ሀገሪቱን የበለጠ ወደ ማተራመስ እየሄደ ነው ሲሉ በርካቶች ስጋታቸውን ይገልጻሉ። ለበርካታ ሺህ ዓመታት በኢትዮጵያ ምድር ለኖሩ ህዝቦች በመንግስት ስልጣን ላይ የተፈናጠጡ ግለሰቦች እውቅና የሚሰጡበትና የሚነሱበት አሳፋሪ አሰራር ተወግዶ በሀገሪቱ ፍትህና ሰላም እንዲመጣ መስራት ካልቻለን አሁን እየገባንበት ያለው አደገኛ የብልጽግና መንገድ ወደ ዘውዳዊው ስርዓት መልሶ ሊከተን ይችላል ተብሏል። ህብረ ብሔራዊ የሚለውን ቃል አሽሞንሙነው እየጠሩ ነገር ግን ህዝቦችን በተግባር በጠላትነት ፈርጀው የሚጨፈጭፉ የብልጽግና መንግስት ባለስልጣናት ባሉበት ሁኔታ ሰላምና ልማት የሚጠበቅ አይደለም ሲሉ ዜጎች ስጋታቸውን አክለው ገልጸዋል። የብልጽግና መንግስት የህብረ ብሔር ፌዴራሊዝምን ስርዓት ለማፍረስ ይረዳኛል ያለውን የብሔሮችን ግጭት ወደ ስልጣን ከመጣበት ጊዜ ጀምሮ ወደ መሬት በማውረድ እየተጠቀመበት መሆኑ ታውቋል። ውድ ጃን ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።